ሁሌም የምናገረው እኔ ሁሌም ነው ለአብርሃም ፍቅር፣ ለአብርሃም ክብር አብርሃም እንደምወደውና አብርሃም እንዴት ነው እስከ መጨረሻ የኔ እንዲሆንና ብዙ መስመሮችን አልፌ ለሱ መስዋዕት እንደከፈልኩኝ በጣም ግልጽ ነው። ያ ከምንም አንጻር አይደለም፣ ያ ምንም ፈልጌ አይደለም። አብርሃምን ስለምወደው እንኳን ደስ አላችሁ፣ እንኳን ደስ አላችሁ ማለት ነው። በትላንትናው ነገር በጣም ፈርቼ ነበረ። አብርሃም ምን እያደረገ ነው? ምን እየሆነ ነው? እንዴት ቤቷ ይሄዳል? ምናምን ብዬ በጣም ከምላችሁ በላይ ከዛ ደግሞ አንዳንድ ሰዎች የሆነ ነገር ሲልኩልኝ በጣም ተናድጄ ነው ቅድም ቪዲዮውን የሰራሁት። ቪዲዮውን ሰምታችሁ ከሆነ አይታችሁ ከሆነ ማለት ነው በጣም አብርሃም ላይ በጣም ወሬጄበት ነበረ። ምክንያቱም በቃ እናዶኝ ነበረ ትላንትና በሩታ ቤት በመገኘቱ ማለት ነው። ገባችሁ? ማለት ልጁን መጠየቅ ኖርማል ነው። እኔ የምፈልገው ሲጀመር ማንኛውም ባልና ሚስት የነበሩ ሰዎች ሲለያዩ የእውነት ልጃቸውን በስነ ስርዓት ማሳደግ ኃላፊነት አለባቸው። ገባችሁ? የአብርሽም ኃላፊነት አለበት፣ ሩታም ኃላፊነት አለባት። ገባችሁ? እንደ ዲቦራ እና ማን ነው ይሄ ጸይሙ ረዥሙ ልጅ ምን ነበረ ስሙ? እንደዛ እንዲሆነው አልፈልግም። ምክንያቱም በጣም ያስጠላል ነው ለመናገር እግዚአብሔርን። ይሄ በልጅ መካከል ያለው ነገር ምናምን ማለት ነው ማርያም መቼም ልጅ ያድጋል። ገባችሁ? ልጅ ያድጋል በቃ ትናንትና። እናም ደግሞ ሲያድግ ነገር እሷም አብርሃምን ብትከለክለው ተጠያቂ ናት። አብርሃምም ደግሞ ልጁን ሄዶ ባያይ ተጠያቂ ነው። ዘላለሙን ያ ልጅ ይወቅሰዋል። ገባቸው? ግን አብርሃም ማድረግ ያለበት በቃ ራስን አስከብር፣ እዚህም አትሽለጥለጥ። በቃ እኔ የምለው ማለት ነው። ገባ? ቆፍጠን በል እንደ ወንድ ማለት ነው። ቆፍጠን በቃ ልጅህን ሄደ በስነ ስርዓት ምናምን። ከሷ ጋር ግን መገናኘት አያስፈልግም። እኔ ያስፈልጋል ብዬ አላስብም። እሷ ዛሬም ትዝታለች አብርሃምን በእጄ እንዴት እንደማስገባ እያለች ማለት ነው ጋይስ። ዞሮ ግን የዛሬ ቪዲዮ በጣም ከኤርሜላ ጋር እያሳለፉ ያሉት ነገር በቃ እናንተ እንደኔ ግን በቃ ወይ ጋድ እያላችሁ ተገርማችሁ ያያይ ሰዎች አላችሁ። እኔስ መቼ ነው ይሄ በጣም ይደርሰኝ? የኛስ መቼ ነው የሚደርሰኝ እያላችሁ እያያችሁ የነበራችሁ ልጆች አላችሁ። ኮሜንት ላይ ጻፉልኝ፣ ኮሜንት ጻፉ እሺ። እኔስ መቼ ነው እንደዚህ ከባሌ ጋር ሆኜ እንደዚህ አይነት ነገር ማሳልፈው እያላችሁ ያላችሁ ሰዎች አይ አላችሁ። እኔ ብያለሁ እንዴ? እኔስ ብያለሁ? እኔ ብያለሁ? መሰክር ሰዋል። እኔ ብያለሁ? አላውቅም። ብያለሁ ሊሆን ይችላል። ምክንያቱም ጋይስ የዛሬ ቪዲዮ በጣም ያልጠበቃችሁት ነገር አለ ደግሞ እግዚአብሔር እስከ መጨረሻ ድረስ ቪዲዮ ማየት አለባችሁ። ያልጠበቃችሁት ምርጥ የሆነ ነገር አለ እና ፕሊዝ ቪዲዮ እስከ መጨረሻ ድረስ ይዩ። ኮሜንት አድርጉ፣ ላይክ አድርጉ። እንቀጥል። የዛሬው ፍቅር በቃ ደስ ይላል። ብቻ የብሬ ነው። በጣም ነው ደስ የሚለው። ገባችሁ? አሁን ምን እንደምፈልግ ታውቂያለሽ? እንደምፈልግ ነበር። እሺ እጥር ያልተገኘ የሚሆንሽ ላንቺ ተስማማ አብርሃም ማለት ነው ጋይስ እያቃሰተ ነው። በቃ በሄርሜላ ፍቅር አብርሃም እያቃሰተ ነው። እንዴት ብዬ ልንገራችሁ? በቃ አልቻለም ልጁ ጋይስ አልቻለም። ልጅቷ ትችላለች፣ በቃ ትችላለች። ከነፍ አደረገችው። ዛሬማ እኔ ባታረግዝ ኖሮ ድጋሜ ሌላ የሚያረግዝ ይቻላል ጋይስ። ወይኔ እናቴ ካየሁት ቪዲዮ አንጻር ነው ያ ጋይስ። አብርሃም በቃ በልጅቷ ፍቅር አቃሰተ። አላየንም፣ ሩታ ጋር አላየንም፣ ይሄን ፍቅር አላየንም። በቃ
አላየንም ስላችሁ አላየንም። ሄርሜ ትችያለሽ፣ የምሬ ነው ትችያለሽ። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ ወደ እናንተ ተመልሼ ስመጣ በቤቴ የራት ቀሚስ ለብሼ ለየት ባለ መልኩ ነው ወደ እናንተ የመጣሁት። ያ ደግሞ ምንድን ነው? በጣም ነው የሚያምሩ። በቃ የሆነ እና በጣም ነው ደስ የሚለው እና አንዳንድ ሰዎች አላችሁ ደግሞ ማለት ነው እነሱ ስራ ነው እንጂ ፍቅር ሩታ ማን ነው ሄርሜላና አብርሃም ፍቅረኛ ማቾች አይደሉም የምትሉ ማለት ስትሉ አልገባኝም። ትክክለኛ መረጃ ነው ብላችሁ ነው ይሄን መረጃ ለኔ የሰጣችሁኝ? ትክክለኛ ዙፋን ትቀበላለች ብላችሁ ነው ይሄን የሰጣችሁኝ? እውነት በሉ እስቲ። እኔ ይሄንን ነገር ዙፋን ትቀበላላችሁ ብላችሁ አስባችሁ ነው የሰጣችሁኝ? እስቲ እንግዲህ እንመልከት። አይ ደስ ይላል። ወደድከው? እሺ በጣም ነው ማለት እውነት ነግሬልሽ። አምሮ ባህል ደግሞ እንዴት ነው እባክህ? እሺ ይሄን እኮ አላየሁም እንዴ? ያምራል። አዲስ ነገር ቤቴ ሳስገባ ለምንድን ነው የማይገርም? ለምንድን ነው የማይደንቅ? እና እኔ ቤት ስገባ ትኩረት ይቀር። የወንዶች ባህሪ ነው ሄርሜላ፣ የወንዶች ባህሪ ነው የኔ ቆንጆ። ወንዶች ማድነቅ ላይ የኢትዮጵያ ወንዶች ዜሮ ናቸው፣ አይችሉም። ይሄ ከዘር ነው፣ በቃ ከዘር ነው ጋይስ። ከኢትዮጵያ ወንድ ማለት ኢትዮጵያ ወንዶች ከዘራቸው የኔ ፍቅር። ምክንያቱም ማድነቅ አይወዱም እንጂ ቢያይኖሮ በጣም ያደንቆ ነበረ። ምክንያቱም እዛ ጋር እንትንም እኔ ሴትዮ ያላት እሱ ነገርና ሽቶና ውሃ አንድ ላይ ጨምራችሁ ከዛ በኤሌክትሪክ ነው የሚጨሰው እና እሱ አለ ሄርሜላ ቤት እና በጣም ባለሙያ ነሽ። በነገራችን ላይ ጎበዝ ነሽ ማለት እኔ አብዛኛው ኢትዮጵያ ቤት እንደዚህ አይነት ነገር አይቻልም። እኔ ሴትዮ ስለምታደርግ ነው የማውቀው። ሽቶና ውሃ አንድ ላይ ታደርጉና ከዛ እሱ እንደልፋት እንትን ይላል፣ እንደ እጣን ነገር እንትን ይላል፣ ይጨሳል ቤቱ። ከዛ ሽቶ ነው የሚለው ነው በቃ። እንዴት ብዬ ልንገራችሁ? እና እኔን ያገባኝ ሰውዬው ታድለሃል። በነገራችን ላይ ታድለሃል እኔንም ያገኘ። ምክንያቱም በቃ ዛሬ ደግሞ በቃ ሳቂ ይለኛል የምር ሆነን ለመናገር እና ወይኔ እናቴ። እስቲ እንቀጥል። ወለኔ ነው ኢየሱስ ቴንክ ዩ። እንዴት አሰብከው? ያው እንግዲህ የራት ፕሮግራም ላይ ግዴታ የሆነ ነገር እንደምታዘጋጀ ቃለሁ። እኔ ደግሞ አልባው ደግሞ ታያችሁ ጋይስ፣ በጣም ነው የሚያምረው እግዚአብሔርን። አበባ መስጠቱን በጣም ቆንጆ ነው። በቃ ፍቅራችሁን ያዝልቅላችሁ። ፍቅር እንደ ዝናብ ያዝንብላችሁ። በጣም ታምራላችሁ። አብርሃም ግን ስርዓትን ያዝ። አንተ እንገርፋለን። በቃ ስርዓትን ያዝ። ቆፍጠን በል። የምሬ ቆፍጠን በል አቶ አብርሃም። እኔ በሩታና በቃ የተለያዩ ቪዲዮዎች አሉ። እሱ ቪዲዮ ነገ 9 ሰዓት አይጠብቁኝ። ለእያንዳንዱ ነገር መልስ መሰጠት አለበት። እኔ የሄርሜላ እህት እያለሁማ ማንም እንደፈለገ አሁን አይከብትም። እኔ እያለሁ የሄርሜላ አንቺም እንደ ሄርሜላ ነሽ ምናምን የምትሉኝ ሰዎች ደህና ናችሁ? ሄርሜላ ምን አረገች? ባልሽም መያዝ ካቃተሽ እንግዲህ እንደዚህ ይመስልብሻል። እና ምንድን ነው ሄርሜላ ያደረገችው? ይሄ አምላኬ። ደህና ናችሁ? ግን እኔ ደህና ነኝ፣ ፈጣሪ ይመስገን። እንቀጥል። ዛሬማ ሳቂ ይለኛል። ለምንድን ነው እንደዚህ? በቃ ሳቂ ውስጤ በቃ የእውነት አልጠበቅኩም፣ እንደዚህ አልጠበቅኩም። በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ ማለት ነው። በጣም ብዙ ልጆች እናንተ ቆይ እግዚአብሔር ምስክር እውነቴ ነው፣ ስርዓታችሁን የያዙ አብርሃም ላይ ሪፖርት የምታደርጉ ልጆች ምናምን የሩታም ቤተሰብ የሩታም ጀለሲዎች ብትሆኑ ምናምን ማርያምን እውነት እግዚአብሔር ይደብራል፣ በእውነት ይደብራል። ማርያምን በእናታችሁ እንደዛ አታርጉ። ስላየው ነው አብርሃም ላይ የምታደርጉ ልጆች ስላላችሁ ነው። ፕሊዝ ጌታን ይደብራል። ሀሳብን በሀሳብ በቃ ቀጠሮ እያዝላችኋል። ምን እንደምትፈልጉ አብርሃምን መጠየቅ የምትፈልጉ ምናምን ነገር ካላችሁ ቀጠሮ እያዝላችኋል። ቲክቶክ ላይ መጠየቅ ትችላላችሁ። በእንደዚህ አይነት
ብችልና እንዳንቺ እንደዚህ መስራት እንትን ብል እኔ ያሉኝ ለምንድን ነው እንደምትሰራው? እንዴት ነው? ምሽ ምግብ ብቻ ልጅቷ ሁሉ ነገሯ አንደበቷ ጣፋጭ ነው። ሁሉ ነገሯ ጣፋጭ ነው። አብርሃም ጣፋጭ ነው። የኔ ቆንጆ ትመቻለሽ። ፍቅር ትሸቻለሽ የኔ ቆንጆ። ጋይስ ለሄርሜላ ግጥም አዘጋጁና ማለት ነው ኢንስታግራም ላይ ላኩልኝ ፕሊስ። በእናታችሁ ስወዳችሁ ጌታን በእናታችሁ ግጥም የምትችሉ እዚህ ውስጥ ያላችሁ ለሄርሜላ ግጥም ጻፉላትና ቲክቶክ ላይም ቢሆን ላኩልኝ። ኢንስታግራምም ባዮ ላይ ያለ ጽፋችሁ ላኩልኝ። ኦኬ ከቻላችሁ ከተመቻችሁ። እና የምር የዛሬ ቪዲዮ በጣም በቃ ደስ የሚለው ሰላም አገኘ። ሰላም ሸተተ ቤቱ ራሱ ሰላም ሀበባ ያለበት ቤት በቃ ሰላም ነው የሚሸተው። ጋይስ ፋሚሊ ግን ላይክ ማድረግ እንዳትረሱ፣ ኮሜንት አድርጉ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። በእናታችሁ ስወዳችሁ ውድድ ነው ማድረጋችሁ እና ፍቅራችሁ እንደዚህ ዝንብ እንዳለ ይቆይ። ይሄ ግርግር ደመቁት እስካሁን ተስፋ ለመቁረጥ አገንጋይ ሳይሳዛ ምን ስትል ሰማው መሰላችሁ? የሆነ ቦታ እሱ ቪዲዮ ነገ እወጣበታለሁ። እኔ ዛሬ ስለ ፍቅር ብቻ ነው ማውራት የምፈልገው ብዬ ነው። ሩታ የእናቶች ምሳሌ ናት አሉ አንድ ሰው። እውነት ተው እንጂ አሁን እዚህ ጋር አላወራም። ነገ 9 ሰዓት ላይ ጠብቁኝ እንዴት እንደምጠብሳችሁ ማለት ነው። ቀጥል ነጭ ወይን ይመችሻል? አዎ ስለምወደው ነው። ባይዘው ይመችሽ ነጭ ወይን ነው? አዎ ያምርሻል። ወት እስኪ ይሄ ወይን ምንድን ነው ጣዕሙ? ምን ይላል? ይጣፍጣል? ይመራል? ምንድን ነው የሚለው? ቀን ገዝቼ እሞክራለሁ። መሞከር አይቀርም። ልሞክር እንዴ? እስቲ ንገረኝ። ምንድን ነው የሚለው? ቀምሳችሁ የምታውቁ ሰዎች አላችሁ? ምንድን ነው የሚለው? ይመራል ወይስ ይጣፍጣል ወይስ እንዴት ነው? ምንድን ነው የሚለው? ለሁሉም ማለት ነው። የነ አብርሽና የሄርሜላ ፍቅር በጣም ነው ደስ የሚለው። ፍቅር ይሸታል። እንግዲህ እግዚአብሔር አምላክ ፍቅራችሁን ያብዛ። የተረገዘ ልጅ የሚወለድ ደስ ይላል። ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እንኳን ለአብሳሪ ድንግል ለመላኩ ቅዱስ ገብርኤል ወራዊ በዓል በሰላም አደረሳችሁ አደረሰን። አናንያ አዛሪያ ሚሳኤልን ከእሳት ያወጣ መላኩ ቅዱስ ገብርኤል ሁላችንም በጭንቀት ውስጥ ያላችሁ ኢትዮጵያውያን በሙሉ ህዝበ ክርስቲያን ሁላችሁ መድኃኔዓለም ክርስቶስ ከጭንቀት ያውጣችሁ። አብሳሪ ድንግል ቅዱስ ገብርኤል ልክ አናንያ አዛሪያን ከእሳት ውስጥ እንዳወጣ ከጭንቀታችሁ ውስጥ ያውጣችሁ። እንዲሁም ደግሞ ለእስልምና እምነት ተከታዮች ጓደኞች እንኳን የሉኝም አሉኝ እንዴ አላቅም፣ ግን እዚህ ጋር ለምትመለከቱኝ ቲክቶክ ላይ በቃ ሁሉም ቦታ ያላችሁ የእስልምና እምነት ተከታዮች እንኳን ለኢድ አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ ብያለሁ እና መልካም በዓል ይሆንላችሁ። ጋይስ ዱባይ ላይ ለምንድን ነው ግን ልክ እንደ ኢትዮጵያ እኮ ማለት ነው በጣም ነው ደስ የሚለው ማለት ስናየው ምናምን በጣም ነው ደስ የሚለው። ያኔ የኢድ እንትን ማለት ነው የሆነ ሙመንታቸው ምናምን በጣም ደስ ይላል ውጪው ምናምን። እዚህ ሀገር ግን ምንም ሽታው ሰርግ አላወራም፣ ሀሜት አልፈልግም ምናምን። ኢትዮጵያ ስገባ እናማለን። አሁን ይቅርብኝ ጋይስ፣ ወደ ሌላ ቪዲዮ ልናልፍ ነው። ቁጭ በሉ የምር ቁጭ በሉ። በጣም የምትወዷት በጣም የምትሳሱላት በጣም የምትወዷት ሰዎች አላችሁ እና እሷን ላመጣላችሁ ነው። የትም እንዳትሄዱ ፍቅራቸውን የእሷን ፋሚሊ እሷን የምትወዱ ማለት ነው። እሷን ለሚወዱ ሰዎችም ሼር አድርጉልኝ። ማናት ካላችሁኝ ጽጌሬዳ
ዛሬ ስፔሻል ዴይ በእውነት ማፈሯ ጋይዝ ጽጌ ጀመርሽ። በቃ ተሳካልሽ የኔ ቆንጆ። ፍቅር እየሸተትሽ ነው። ያዝልቅላችሁ የምር በጣም ደስ የሚለው እና ሰሞኑን እያየኋቸው ነበረና የምር ደስ ይላል እና ፍቅራችሁን ያዝልቅላችሁ የኔ ቆንጆ። በጣም ነው የምወድሽ ጽግሻ። ከዛ ተለጣፊ ከሚባለው ዳኒ ርቀሽ ከዚህ ልጅ ጋራ በመሆንሽ ይሄ ልጅ ላንቺ መልካም ልጅ ነው እንዳየሁት ከሆነ በመሆንሽ በጣም ደስ ብሎኛል እና ፍቅራችሁን ያዝልቅላችሁ። እስቲ እንቀጥል። ለሱ ብቻ ነው ወይኔ ያዘ አሁን ኮይናች ባልና ሚስት ነበር ይዘው እንደዚህ ምናምን እኮ የለም እኮ ባልና ሚስት ለመሆን እኮ ስለዚህ ወደ ገደለው ነው ቀስ እያለ አይቀርልንም የሚለው yes of course እና ልል ነው ስለመጣ ደስ ብሎኛል። የሆነ ፍቅር በፍቅር ፍቅር የሆነ ነገር ስናይ በቃ እኛም ፍቅር እንሆናለን። ገባችሁ? ሁሌ ጭንቀት፣ ሁሌ ችጋር፣ ሁሌ መጣላት፣ ሁሌ ምናምን ማውራት ከማውራት እንደዚህ ስላወጣችሁን እኔ ራሱ ስለ ፍቅር እዚህ ጋር እንዳወራና እንድጓጓ። ምክንያቱም አንዳንድ ነገሮችን ቲክቶክ ላይ ምናምን ሚዲያ ላይ ስናይ ፍቅር ምንድን ነው ምናምን በቃ የሆነ ነገር ይሰማናል እና እንደዚህ ደግሞ ለየት ብሎ እንደዚህ ዩቲዩብ ላይ እንደዚህ አይነት ነገሮችን ስንመለከት ፍቅር አለ ማለት ነው ምናምን እንላለን። ሰው ጽግሻና የቡ እናንተም እንግዲህ ፍቅር በፍቅር ያኖራችሁ። እስቲ አንድ ቀን ደግሞ ከሄርሜላ ጋራ ተገናኙ። ሄርሜላና አብርሃም ባሉበት ሆናችሁ ልክ እንደዚህ አይነት ሞመንት ብታሳልፉ በጣም ደስ ይለኛል። በጣም የምፈልገው ነገር ነውና እስቲ አድርሱልኝ። ለነዚህ ፍቅር ለሆኑ ሰዎች ማለት ነው ሄርሜላ አብርሃም ጽጌ ያቡ ሆኑ አንድ ቀን አንድ ላይ ቢያሳልፉ ምን ትላላችሁ? እሱም ደግሞ ኩሪፍቱ ሄደው ጥሩ ሀሳብ አይደለም ጋይስ? ጽጌን የምትወዱ ሰዎች እስቲ ምን ትላላችሁ? ይሄን ሀሳቤን ጋይስ ሼር አድርጉልኝ ፕሊዝ፣ ሼር አድርጉልኝ። ምክንያቱም እኛ አብዛኞቻችን ሰልችቶናል፣ ጭቅጭቅ ሰልችቶናል። አሁን የምንፈልገው ስለ ፍቅር ማውራት ነው በተቻለን መጠን። አይሻልም ፋሚሊ? እስቲ አሁን ጽግሻን እንስማና ቪዲዮና በቃ ማለትም እንደዚህ እንላለን። ምን እናወራለን ያለ መጠጥ ለዛ ቢሆን በይ እንዳይለኝ እኮ ነው አሁን የፈራሁት። አውሪያው ሁሉ ነገር የሚያምርባት ቀልድ የሚያምርባት ሁሉ ነገር የሚያምርባት ሴት ጋይስ። አንዳንዴ እኮ ማለት ነው የምር እኔ ጽጌን በጣም ነው የምወዳት። ታውቃላችሁ ማርያምን ጽጌን በጣም ነው የምወዳት። ምንም ውስጥ ብትሆን እኔ የምጠላ ሴት አይደለችም። ጽጌ በጣም ነው የምወዳት። በነገራችን ላይ ያው እንዳልኳችሁ ከዚህ በፊት ታውቃላችሁ እኔና ጽጌ ዘመድ እንደሆነ ታውቃላችሁ። ግን ዝምድናው ምናምን ታዩት፣ ግን በጣም ነው የምወዳት። ጀግና ሴት ናት ምናምን በቃ ብቻ በጣም ነው የምትመቸኝ እና ትክክለኛው ፍቅር እንግዲህ እንደዚህ አይነት ፍቅር ፈጣሪ ያድላችሁ እላለሁ። እና ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። መጨረሻ ድረስ ከተመለከታችሁ እና ሀሳቤ ከተመቻችሁ እንዳልኳችሁ እነዚህ ሰዎች አንድ ላይ ተገናኝተው ኩሬቱ አሪፍ የፍቅር ጊዜ ቢያሳልፉ ደስ ይለኛል። አድርሱልኝ፣ ሼር አድርጉልኝ። አብርሃምን እና ሄርሜላን የምትወዱ ጽጌና ያቡ አንድ ላይ ሆነው በቃ የሆነ ደስ የሚል ነገር እንዲያሳልፉ። ያው ብር የለኝም፣ ብር እንኳን እንደሌሎቹ ብልክና እንደዛ ብር ቢኖረኝ አድርግ ነበር። ግን እኔ የመዳም እንትን ሰው ይሄ ነው። ቤተሰቦቼ ደህና ደሩልኝ። ኢድ ሙባረክ አሌይኩም ያ ጀማ፣ ደህና ደሩ።